ይህንንም ቃል የጻፍክ እስከዛሬም ደግሞ በቤተክርስቲያን ውስጥ አልፈህ ስትሰራ የቆየ ዛሬም በእያንዳንዱ ሰከንድ ደቂቃ በዓለም ዙሪያ ነፍሳትን እያዳንክ እየለወጥክ ቃልህን ደግሞ እንደ ብርሃን ወደ ሰው ህይወት እያደረስክ ስለ አሰራሪ እናመሰግናለን። አሜን። አሁን ደግሞ በዚህ ያሉ አገልጋዮች ባሉበት ቦታ ለአንተ ቃል ታማኝ እንዲሆኑ ለመንፈስ ቅዱስ መሳሪያ እንዲሆኑ ይህንን ኮርስ አንተ ደግሞ እንድትጠቀም እንድትረዳን በብርሃን እንድታግዘን እንለምናለን። አሜን። ሁሉ ለስምህ ይሁን። የትኛውም የጠላት ስራ አጋንንታዊ ስትራቴጂ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። አሜን። ይሁን። ከፍ በሉልኝ ቻይነ በክርስቶስ ኢየሱስ ሰላም አይስም። አሜን። አሜን። ኦኬ የሐዋርያት ሥራ መጽሐፍ 8 እንመለከታለን። ጊዜ ከፈቀደ ወደ ሌሎች ክፍል እንሄዳለን። የሐዋርያት ሥራ 8 ስንመለከት የመጀመሪያው አጠቃላይ እይታ ቁልፉ ጭብጥ የሐዋርያት ሥራ 8 ከሐዋርያት ሥራ 1 ቀጥሎ የመጀመሪያውንና ትልቁን የወንጌል ወደ ውጭ መስፋፋትን ያመለክታል። ያ ማለት በሐዋርያት ሥራ 1:8 እና በሐዋርያት ሥራ ምዕራፍ 8 ቁጥር 1 እና 4 እንደምንመለከተው 1:8 ከኢየሩሳሌም እስከ ምድር ዳርቻ ነው የታዘዙት። የሐዋርያት ሥራ 8:1 ደግሞ ከኢየሩሳሌም የወጡበትን ወደ ሌሎች ክልሎች ወይም አካባቢዎች ባህል ተሻጋሪ የሆነ የወንጌል ስርጭት ያከናውኑበትን ክስተት ነው የሚናገረው። አንድ ሚስዮናዊ እንደተናገረው ሰዎች ወይንም ቤተክርስቲያን ሐዋርያት ሥራ 1:8 ካልታዘዙ 8:1 እግዚአብሔር ያመጣባቸዋል ብሏል። 1:8 ማለት በፈቃደኝነት በመንፈስ ቅዱስ ተሞልተው ከኢየሩሳሌም እስከ ይሁዳ ሰማርያ ምድር ዳርቻ ድረስ ተልእኮን ይዞ መጓዝ ሲሆን ሐዋርያት ሥራ 8:1 ግን በኢየሩሳሌም ሞቅ ባለበት ሁኔታ ቁጭ ካሉበት ስደት የግድ ወደ ተለያየ አካባቢ ደግሞ ሲበትናቸው ነው የምንመለከተው። እዚህ ጋር 1:8 ላይ መንፈስ ቅዱስ በእናንተ ላይ የሚወርድበት ኃይልን ትቀበላላችሁ ምስክሮቼ ትሆናላችሁ ነው። እዚህ ጋር ግን ተበተኑ ነው የሚለው። እግዚአብሔር ሁኔታዎችን አስገዳጅ ሁኔታዎችን ያመጣል። አንዳንድ ሰዎች በጦርነት በድርቅ በተለያየ ምክንያት ተፈናቅለው ተሰደው በሄዱበት የጌታን ስራ ሲሰሩ ይስተዋላሉ እና ይሄን ለማለት ስፈልግ ነው። ማጠቃለያው ሐዋርያት ሥራ 8 ወንጌሉ ከኢየሩሳሌም ወደ ሰማርያ ከሰማርያ ወደ ምድር ዳርቻ በምሳሌነት በኢትዮጵያዊ ባለስልጣን ተወክሎ ይንቀሳቀሳል። ይሄን ነው የሚያሳየው። እንግዲህ የመጨረሻው ተበተኑልና የመጨረሻው ምዕራፍ 8 መጨረሻ ከ26 ጀምረን ስናነብ እስከ ምድር ዳርቻ የሚለው ከኢየሩሳሌም ወጣ ብሎ ከሰማርያ ይሁዳም ወጣ ብሎ በምድር ዳርቻ ክልል ውስጥ በተዘገቡ ሀገሮች እንደ ኢትዮጵያ ባሉ ሀገሮች ወንጌል ተስፈንጥሮ ወይንም ተፈናጥሮ ሲጓዝ እንመለከታለን። ይህ ምዕራፍ በእግዚአብሔር ተልእኮ ወይንም ሚሽን ዓለም አቀፋዊ መስፋፋት ውስጥ ትልቅ የለውጥ ምዕራፍ ነው። እግዚአብሔር በዚህ በሐዋርያት ሥራ 1:8 የተናገረውን በተግባር በደካማ አገልጋዮች አማካኝነት ወንጌልን ሲያሰራጭ ከተለመደው አካባቢ ሲያወጣ እንመለከታለን። የሐዋርያት ሥራ 8:1-4 ላይ ስደት እንደ መለኮታዊ አቅርቦት የሆነ መበተን ነው። እዚህ ጋር ባለፈው እንደተነጋገርነው የእስጢፋኖስ መሞት አሳዛኝ ክስተት ነው፣ ግን እግዚአብሔር ዋጅቶታል። እነዚህ አሳዳጆች በደም ተጨማልቀውም ቢሆን ያው ወንጌል ሰምተዋል። አሁንም እግዚአብሔር ስደትን በቤተ ክርስቲያን የተከስተውን ስደት ወንጌልን የሚያስፋፋበት መለኮታዊ አቅርቦት በድንገት እግዚአብሔር ወደ በረከት የቀየረበት ማለት ህመሙን፣ አደጋውን፣ ስቃዩን እግዚአብሔር የዋጀበትን ሁኔታ እንመለከታለን። በሌላ አነጋገር ዮሴፍ በብሉይ ኪዳን እንደሚናገረው እናንተ ለክፉ አደረጋችሁ እግዚአብሔር ግን ለመልካም ለወጠው እንዳለው ማለት ነው።
የሐዋርያት ሥራ 8:1-4 ስናነብ የሐዋርያት ሥራ 11:19 እና ሮሜ 8:28 ላይ ስናነብ ያው ይሄ የታወቀ ክፍል ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ሊደረግ እናውቃለን የሚለው ነው። ይሄኛውም ቢሆን እንደዚህ ነው። ይህንን ነው የምንመለከተው ማለት ነው። ዋና ዋና ነጥቦቹ በዚህ ላይ ስደት ለተልእኮ ማነቃቂያ ይሆናል። ሰይጣን ለጥፋት ያቀደው ነገር ለእግዚአብሔር የማዳን ዕቅድ ማቀጣጠያ ይሆናል። የተበተኑ ታማኞች በሄዱበት ሁሉ ቃሉን ሰበኩ ይላል ሐዋርያት ሥራ 8:4 ስናነብ። ሐዋርያት ያልሆኑ አማኞች መስፋፋቱን መሩ። ይሄ ደግሞ ሌላኛው ወሳኝ የሆነ ነጥብ ነው። በዚህ ክፍል ላይ ሐዋርያት ያልሆኑቱ መሪዎች ያልሆኑቱ ናቸው። ይቅርታ። ይህንን የምናየው ሐዋርያት ያልሆኑቱ አማኞች ናቸው፣ ተራ ምዕመናን ናቸው መስፋፋቱን የመሩት ወይም የሚያቀጣጠሉት። ለስነ ቤተክርስቲያን ወይም ኤክሌዚዮሎጂ በእንግሊዝኛ የምንለው ቁልፍ ነጥብ ነው። ይሄ በመንፈስ የጎለበተ ተልእኮ ለካህናት ወይም አገልጋዮች ብቻ የተገደበ አይደለም። እዚህ ጋር ማስተዋል ያለብን ነገር በመንፈስ የጎለበተ ተልእኮ በቤተክርስቲያን ውስጥ ወንጌል በመንፈስ እንደዳበረ በመንፈስ ቅዱስ ኃይል እንደጎለበተ የምናስተውለው እነዚህ ቁልፍ የቤተክርስቲያን መሪዎች ብቻ የሚንቀሳቀሱት አይደለም። ፓስተሮች፣ ወንጌላውያን፣ ሚስዮኖች ከዚህ ሀገር እንደዚህ ሄደ ተብለው 10 ቸርች ተሰብስቦ አንድ ወንጌላዊ ግልጽ ስለላከ የወንጌል ስራ ተከናውነዋል ብሎ ቤተክርስቲያን ምዕመን ዘጭ ብሎ መቀመጥ ሳይሆን እዚህ ጋር የምናየው ተራው ምዕመን ጴጥሮስ አይደለም፣ ጳውሎስ ማለት ዮሐንስ አይደለም፣ ያዕቆብ አይደለም። እዚህ ጋር የመሩት ተራው ምዕመን አማኞቹ የወንጌልን የማስፋፋት ሚና በሚገባ ሲወጡ ነው የምንመለከተው። የማዕድ አገልጋይ የነበረው ፊልጶስ እንግዲህ ሐዋርያት ሥራ ምዕራፍ 6:5 ከነ እስጢፋኖስ ጋር የተመረጠው አሁን በዚህ በሐዋርያት ሥራ ምዕራፍ 8 ላይ የመጀመሪያው ስም እየተጠቀሰለት ባህል ተሻጋሪ ወንጌላዊ የሆነ ያው ከዚህ ከስደት ጋር ተያይዞ ማለት ነው። እውነት ተልእኮ ቤተክርስቲያን እየተከናወነ እንደሆነ ልብ ማለት የሚችሉት ህዝቡ 2 እና 3 ብር፣ 10፣ 20 ብር፣ 100 ብር አዋጥቶ ጸጥ ነው የሚለው ወይስ በሱቅ፣ በገበያ ቦታ፣ በጎረቤት፣ በእርሻ ቦታ፣ በለቅሶ፣ በሰርግ የክርስቶስን ወንጌል በድፍረትና በጥበብ በተገኘ አጋጣሚ ሁሉ ያስተላልፋል ወይ የሚለው መታየት አለበት። ብዙውን ጊዜ የወንጌል በዓል ተብሎ ሰዎች ገንዘብ የሚያሰባስቡበት ተሳታፊነት አለ፣ ደስ ይላል። አንድ ጊዜ በሆሳዕና አካባቢ አሸ ክፍለ ማህበራት ህብረት በሚባል ቦታ ላይ ብዙ ስጦታ ሰዎች ለወንጌል ይዘው የመጡበትን አጋጣሚ አይቻለሁ። ለማገልገል መጥቼ ደስ ይላል። ግን ልክ እንደዚሁም እነዚያ እናቶች፣ አባቶች፣ ወንድሞች፣ ወጣቶች በሚወጡበት በየፊናቸው በየመስኩ ገበሬው በእርሻው፣ ነጋዴው በንግዱ፣ ተማሪው በትምህርት ቤት፣ እናቶች ቤት የሚውሉት በለቅሶ፣ በሰርግ፣ በሐዘን፣ በደስታ በሚያገኙት አጋጣሚ ሁሉ ወንጌልን መስበክ ሲችሉ ነው በመንፈስ ቅዱስ የጎለበተ የወንጌል ተልእኮ የተከናወነ ነው ተብሎ ሊታይ የሚችለው ማለት ነው። የአመራር እይታ ደግሞ ይሄ ሊደርሺፕ ኢንሳይት እዚህ ውስጥ አለ። እንግዲህ የተራው ህዝብ የተወጣው ሲሆን በመንፈስ የሚመራ አገልግሎት ያልተማከለ ዲሰንትራላይዝድ እና ተራማኞችን የሚያሰማራ ነው። ብዙውን ጊዜ መሪዎች ይሄ እስኪገኝ ድረስ አመራራቸው ውጤታማ ነው ብለው ማረፍ የለባቸው። አንድ ጊዜ ሴንትራላይዝድ የሆነ ሁሉንም ነገር ስልጣንን በሙሉ ደርቦ በመያዝ የሆነ አስተባባሪዎች ብቻ የሚንቀሳቀሱበት አይነት ፕሮግራም በቤተክርስቲያን ውስጥ በሚታይበት ጊዜ የወንጌል አገልግሎት በተራው አማኝ ኃላፊነት መስጠት፣ ተቆርቋሪነት ማይከናወን ከሆነ አማኞችን ለወንጌል ስርጭት አገልግሎት አላበቃንም፣ አላስተማርንም፣ አላደራጀንም ማለት ነው። እያንዳንዱ ምዕመን ይህንን የወንጌል ተልእኮን ኃላፊነት የሚወጣበትን መስመር ማዘጋጀት ተገቢ ነው የሚሆነው። ሐዋርያት 8:4-8 ላይ የፊልጶስ አገልግሎት በሰማርያ ነው የምንመለከተው። የሰማርያ አውድ ምን ይመስላል? ከእግዚአብሔር ቃል የምናገኘው ለምሳሌ ሁለተኛ ነገሥት ምዕራፍ 17 ላይ ቁጥር 24-41 በምናነበት ጊዜ በአሦር መንግስት የእስራኤል መንግስት ተወረው ዋና ከተማቸው ሰማርያ ላይ
ሌላ ህዝብ ከሌላ አህዛብ አገር መጥተው ነው የሰፈሩት። ዮሐንስ ወንጌል 4:9 ና በምናንበት ጊዜም ያቺ ሳምራዊት ሴት ኢየሱስን አንተ አይሁዳዊ ሆነ እኔ ደግሞ ሳማሪያ ሴት ወይም ሳምራዊት ሆኜ እንዴት ውሃ ትጠይቀኛለህ? ምን ህብረት አለን ስትል ነበር። እናንተ አይሁዶች ሰው መስገድ ያለበት በዚህ ተራራ ነው ትላላችሁ፣ እኛ የምንሰግደው ግን በዚህ ነው ብላ በኢየሱስ ውሃ ጥየቃም ስትግራ ስገባት በአምልኮ ቦታም ደግሞ ልዩነት እንዳለ ስታስተውል የምናየው ከዚህ የተነሳ ነው ማለት ነው። እንግዲህ ወንጌል ከኢየሩሳሌም ይሁዳ፣ ሰማሪያ እያለ ሲቀጥል አዲስ ባህል ውስጥ እየገባ እንደሆነ ነው ኢየሱስ ለሐዋርያት ከተናገረው የምናነበው። ዋና ነጥቡ እዚህ ጋር ምንድነው? ባህላዊና ታሪካዊ ጠላትነትን መሻገር ነው። አይሁድና የሰማሪያ ሰዎች እንግዲህ ንጹህ አይሁድ አይደሉም፣ ቅልቅል ናቸው። ከሌላ አይዛብ መጥተው እዚህ ጋር በሰማሪያ የሰፈሩ አይዛቦች ከእስራኤል ጋር ተጋብተው የወለዱት ቅልቅል ዘር ስለሆኑ የእግዚአብሔር ኪዳን የማይገባቸው ናቸው በሚል አይሁዶች ያንኳሷቸው ነበር ሳምራውያንን። እንግዲህ ጌታ ኢየሱስ ክርስቶስ ያንን ጥሶ ነበረ ባህልንና ጠላትነትን የሚሻገር የወንጌል ስብከትን ያቀረበላት እና ሴትዮዋም የተለወጠችው የሰማሪያን ከተማ በሙሉ ተገልብጠው እስኪመጡ ድረስ ሰብካ ደግሞ የቀየረችው። እንግዲህ ይሄ ነው አሁን መሪው ሳይሆን ተራው አባል ወንጌል ሰባኪ መሆን አለበት ሲባል ይሄ አዲስ በሐዋርያት ሥራ የጀመረ ሳይሆን ኢየሱስ ራሱ ያስታጠቀበት መንገድ እንደሆነ እንመለከታለን። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ያንን አይነ ስውር ፈወሰ። ለማኝ ነው፣ በአቧራ ላይ ቁጭ ብሎ የሚለምን ነው። ሄዶ እየታጠበ እያየ መጣ። የሃይማኖት መሪዎችን ሳይቀር ቻሌንጅ በማድረግ ነበረ የኢየሱስን የእግዚአብሔር ልጅነት ኃጢአት የሌለው እንደሆነ የመሰከረው። ሳምራዊት ሴትም እንደዚሁ መስክራለች። ብዙም ጊዜ ጌታ ኢየሱስ ክርስቶስ አንድን ሰው ይፈውስና ወላጆች፣ ሃይማኖት መሪዎች፣ ሌሎች የሚፈሩትን ደቀ መዛሙርት ሳይቀሩ የሚፈሩትን ባህልና ተቃውሞውን የሚጥስ የወንጌል መስካሪ አድርጎ ይለኩሳቸዋል። እንግዲህ አጥቢያ ቤተክርስቲያን በእንደዚህ አይነት ምእመኑ በመንፈስ ቅዱስ የተቀጣጠለ የወንጌልን ተልእኮ በሄደበት ሁሉ የሚያቀርብ ሲሆን ነው የምናገኘው። ስለዚህ አሁን ከዚህ አንጻር ፊልጶስም ቢሆን ሐዋርያ አይደለም፣ ለምግብ ዕድል ላይ የተመረጠ ነው፣ ግን በመንፈስ ቅዱስና በጥበብ የተሞላ ተብሎ የተሰየመ ስለሆነ አሁን ያ የእግዚአብሔር መንፈስ ደግሞ በወንጌል የማደል ስራ ውስጥ እዚህ ጋር ሲያሰማራው እንመለከታለን። ስለዚህ ባህላዊና ታሪካዊ ጠላትነትን መሻገር ነው እዚህ ጋር ዋናው ቁልፉ። ፊልጶስ አይሁድ ወደማይደርሱበት ክልል ገባ። ይሄ ማለት ወደ ሰማሪያ ማለት ነው። አዲስ ባህል ጠላትነትን እየጣሰ የተሻገረ የወንጌል አቅርቦትን ይዞ ሰማሪያ ከተፍ አለ። ምክንያቱ ደግሞ ስደት ነው፣ የእስጢፋኖስ መሞት ነው። ሉቃስ መንፈስ ቅዱስ የቅድመ ፍርድ ወይም ፕሬጁዲስ ማለት ድንበሮችን የመስበር ችሎታ እንዳለው ያጎላል። ማለት ብዙውን ጊዜ ሰዎች ከላይ የእንትና ጎሳ የእንትና ብሔር አይደለም ይሉና በፖለቲካ በጦርነት በቅምና በቁርሾ በተዋቀረ ማህበረሰብ ውስጥ ወንጌልን ለሆነ ማህበረሰብ ሰብከው የሆነውን ማህበረሰብ ደግሞ ያገሉታል። ያንን ነው እንግዲህ አሁን ሉቃስ በዚህ በሐዋርያት ሥራ ምዕራፍ 8:4-8 ላይ የሚያሳየው። ሰዎች ከባህል ከጠላትነት ከተከሰተው ታሪካዊ ክስተት ተነሳ ሰዎችን ፈርደው አግልለው ወደ ጎን የጣሉትን የእግዚአብሔር መንፈስ ያንን ድንበር የመስበር ችሎታ እንደሚሰጥ ነው ጸሐፊው ወይም ሉቃስ የሚያሳየን። ምልክቶች እና ተአምራት ወንጌልን ያረጋግጣሉ። በተለይ በፊልጵስዩስ አገልግሎት የምንመለከተው የሐዋርያት ሥራ ምዕራፍ 8:6-7 ላይ አጋንንትን ማውጣት፣ ፈውሶች፣ እርኩሳን መናፍስት፣ እነዚህ ልዩ አጽንኦት ተሰጥተው ነው የተብራሩት። ከኢየሱስ አገልግሎት ጋር ይመሳሰላል። ሉቃስ ወንጌል ምዕራፍ 4 ጌታ ኢየሱስ ክርስቶስ ቁጥር 18-19 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ይሰብክ ዘንድ፣ ለታሰሩት መፈታትን፣ ለታወሩት ማየትን ይላል። እዚህ ጋር ሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እርሱም በሄደበት ስፍራ ሁሉ በአጋንንት የታሰሩትን ፈወሳቸው ይላል። ስለዚህ እዚህ ጋር ባለፈው አንድ ጥያቄ አንድ ተማሪ ከእናንተ አቅርቦ ነበር። በጣም ደስ የሚል ጥያቄ። በልዩ ባህል በልዩ ቋንቋ እንዳለ እና ከዚህም የተነሳ ወንጌል ማገልገል ጥማት እንዳለው ግን መንገድ እንዳጣ ነው። አንዱ መንገድ እዚህ ጋር በዙሪያቸው ያሉ ለምሳሌ ሙስሊሞች ከሆኑ
በዙሪያቸው ያሉት ደግሞ ኦርቶዶክሶች ከሆኑ በአጋንንት የታሰሩ ከሆኑ በሟርት በአስማት ቀውስ ውስጥ ያሉ ከሆኑ በእምነት ደፍራችሁ መጸለይ ነው። ብዙውን ጊዜ አሁን በኢትዮጵያ ውስጥ ያለው በተለይ ከዚህ ከጸጋ ስጦታ ከተአምራታዊ ፈውስ ስጦታ ጋር ተያይዞ በቴሌቪዥን ሰዎች ውሃ ዘይት ሸጠው ኢንተርናሽናል ቸርች የተቀባ ማን ኦፍ ጋድ እያሉ ያንን አይነት ሰውን ብቻ እግዚአብሔር እንደሚጠቀም ሌላ ሰው እንደማይጠቀም አድርገው ስለሚያቀርቡ ከዚህ ከተሳሳተ እይታ የተነሳ ራሳችሁን ወስናችሁ እንዳትቀመጡ። በተለይ በእናንተ አካባቢ ያሉ ሰዎች ሙስሊሞች ከሆኑ በበሽታ በአጋንንት የሚሰቃዩ ከሆነ ልጆቻቸው የሚታሙ ከሆነ በቅርበት በጓደኝነት ቀርባችሁ እኔ ቢጸልይ ደስ ይለኛል ትፈቅዳለህ ወይ? ጌታ ኢየሱስ ክርስቶስ ሊፈውሰው ይችላል ብላችሁ በእምነት ጸልዩ። ጾማችሁ ጸልያችሁ የሆነ ጊዜ በጌታ ፊት አጠፍታችሁ ዛሬ ጌታዊ ተጠቅመኝ፣ በዚህ ቤት ብርሃን ይገለጥ፣ ወንጌል ይገለጥ፣ ለእኔ ስም ለእኔ ክብር ለእኔ መታወቅ ሳይሆን ለአንተም ጌታ ሆይ ሰዎች እውቅና እንዲሰጡ ወንጌል ኃይል እንዳለው ማየት እንዲችሉ አይኖቻቸውን የሚከፍት ተአምር በዚህ ቤት ስራ። ልጅን ኢየሱስን አክብር፣ ይህ ብላቴና ይፈወስ፣ ይህ ሰው ይህች ሴት ትፈወስ ብላችሁ እጅ ጭናችሁ ዘይት ቀብታችሁ ጸልዩ። ዝም ብላችሁ ምንም የእናንተ ቤተክርስቲያን ስርዓት ባይፈቅድ እንኳን ተለማመዳችሁት ባይሆን እንኳን እግዚአብሔር ጥሶ መስራት ስለሚችል ይሄ ምልክቶችና ተአምራት ወንጌልን ያረጋግጣሉ። እኛ በአፍ ተናግረን አውጀን የማይቀበሉ ሰዎች አንድ ነገር በሚሆንበት ጊዜ ልባቸው በጣም ይከፈታል። እነሱ ራሳቸው መልሰው እንደ ጳውሎስ አሳዳጆች የነበሩት መልሰው ተባባሪዎች ሊሆኑ ይችላሉ። መንገድ ከፋች ቤተክርስቲያን የሚተከልበት ሊሆን ይችላል እና እንደዚህ አጋጣሚዎችን ተጠቅሙ። ምክንያቱም በወንጌል አገልግሎት ውስጥ ብዙም ጊዜ በእኛ ክርክርና በእኛ ንግግር በእኛ ጉልበት የሚፈጸም ነገር የለም። ያ ሰው የሞተ የተቀበረ ያህል በሃይማኖታዊ ስርዓቱ የታሰረ ስለሆነ የእግዚአብሔር መንፈስ ልቡን ማንኳኳት አለበት፣ ማንቃት አለበት። አንዱ የሚጠቀመውም ተአምራትና ምልክት ነው። ይሄ በተለይ በምስራቁ ዓለም በፓኪስታን በተለያዩ በእነዚህ አይነት ኢንዶኔዥያ በተለያዩ ሀገሮች ላይ እግዚአብሔር በራእይ በመገለጥ በትንቢት በህልም ነው ሰዎችን እየመለሰ ያለውና ምናልባት ለመዳን የተዘጋጀ ሰው ከሆነ መንፈስ ቅዱስ እንደሚመራ አድርጋችሁ ጸልዩ። አንዱ የወንጌል የምታሰራጩበት መንገድ ይሆናል ማለት ነው። ውጤቱም በከተማ ውስጥ ታላቅ ደስታ ሆነ ነው የሚለው። እንግዲህ ከዚህ ከተአምራትና ከምልክት የተነሳ በፊልጶስ የእግዚአብሔር መንፈስ ከሰራበት አሰራር የተነሳ ማለት ነው። የሐዋርያት ሥራ 8:8 ከሉቃስ 10:17-20 ጋር ያነጻጽሩ ይላል። በዚህ የምንመለከተው ሰባዎቹንም ወንጌል እንዲሰብኩ ሁለት አድርገው ላካቸው ይላል። ሲመለሱ በስሜ አጋንንት እንኳ ተገዝተውልናል ብለው ሪፖርት አቀረቡለት። በስሜ አጋንንት እንኳ ተገዝተውልናል የሚለው ከዚህ በፊት ያላደረጉት ለወንጌል አገልግሎት ሄደው የታዘቡት ነገር ስለሆነ ነው። እኛ የምናውቀውን ብቻ አይደለም በወንጌል ሜዳ ላይ እግዚአብሔር የሚሰራው፣ እኛ ያልጠበቅነውን ማናውቀውን የሚሰራል። ምክንያቱም ስልጣኑን ሰጥቶ ልኳቸዋል። ሌላው ነገር ደግሞ ምንድነው ያላቸው እዛ ጋ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳችሁ አንዳች ነገር የለም ነው ያለው። ስለዚህ በዚህ መለኮታዊ ስልጣን መታመን አለብን። ሌላኛው እዚህ ጋር ሊቃውንቶች የሚያቀርቡት ሲንተሲስ ምንድን ነው? የሚያቀናብሩት ወይንም ደግሞ የሚያቀርቡት ማስተዋል ምንድን ነው? ኪነር የተባለው ስኮላር በሐዋርያት ሥራ ውስጥ ያሉ ተአምራት ከኢየሱስ ተልእኮ ጋር ቀጣይነት እንዳላቸውና የእግዚአብሔርን መንግስት እንደሚያስተላልፉ ያንጸባርቃሉ። ማለት በሐዋርያት ሥራ ውስጥ ያሉ ተአምራት ማለት ተአምራቶቹ የኢየሱስ አገልግሎት በሐዋርያት በኩል እንደቀጠለ ማሳያ ናቸው፣ እንዳልቆሙ ማለት ነው። በመቀጠል ደግሞ መንዝስ የተባለው ሰው ምልክቶች የመንፈስ ቅዱስ ምስክርነት አካል ናቸው ይላል። መንፈስ ቅዱስ የሰውን ልብ የሚያገኝበት የምስክርነት መንገዱ አንዱ ምልክት ማድረግና የሰውየው ልብ ለወንጌል እንዲከፈት ማድረግ ነው። ሚለር የተባለው ሌላው ጸሐፊ ደግሞ መንፈስ ቅዱስ ወንጌል ባልደረሰባቸው አውዶች መልእክቱን ያረጋግጣል ይላል። እዚህ ጋር ወንጌል ባልደረሰባቸው አውዶች ማለት ብዙውን ጊዜ በቤተ ክርስቲያን ውስጥ ከምናየው ልምምድ የተለየ የመንፈስ ቅዱስ እጀባ፣ የመንፈስ ቅዱስ አብሮነት ሊታይ ይችላል በወንጌል አውድ። ማለትም ጌታን ባላወቁ ገና አዲስ በሆኑ ሰዎች። ለምን ማንም ሰው አብራርቶ ሊያስረዳ በማይችልበት ጨለማው ስላሉ መንፈስ ቅዱስ ራሱ በዚያ ሁኔታ ሊገልጥ ይችላል ኢየሱስን። እና መጠባበቅ ጥሩ ነው እንደ እግዚአብሔር ሰዎች። ከዚህ ጋር ተያይዞ በመንፈስ የሚመሩ መሪዎች
በመንፈስ የሚመሩ መሪዎች ለኃይል ግጭት ፓወር ኤንካውንተርስ እና ለባህል ተሻጋሪ ተሳትፎዎች ዝግጁ መሆን አለባቸው። እዚህ ጋር ምን ማለት ነው? ይሄ በመንፈስ የሚመሩ መሪዎች ለኃይል ግጭት ማለት ፓወር ኤንካውንተርስ ነው። ይሄ እንግዲህ ተቀራራቢ ትርጉም የተባለው ፓወር ኤንካውንተሩ ምንድነው? ወይም ኃይል ግጭት የሚባለው ልክ የእግዚአብሔር መንፈስ በተአምራት እንደሚገለጥ ሁሉ እዛ ከተማ እዛ አካባቢ ያለ አጋንንታዊ መንግስት ደግሞ ኃይሉን ለመግለጥና ህዝቡን ለማታለል ሊሞክር ይችላል። ያ የኃይል ግጭት ማለት የእግዚአብሔር መንፈስና የአጋንንት መንፈስ ደግሞ የሚገልጠው ተአምራታዊ ነገር ሊኖር ይችላል። ያን ቅዱሳን በመንፈስ ቅዱስ የሚመሩ መሪዎች ለዚህ ለባህል ተሻጋሪ ተሳትፎች ማለት ብዙውን ጊዜ በዚህ በአህዛብ ባህል በአጋንንታዊ በጨለመው ባህል የቆዩ ሰዎች የሚያመጡትን ተአምራታዊ ተቃውሞ የሚጋፈጥ የመንፈስ ቅዱስ ኃይል፣ ጥበብ፣ ማስተዋል ይዘው ለመቅረብ መዘጋጀት አለባቸው፣ ዝግጁ መሆን አለባቸው። ምክንያቱም መንፈስ ቅዱስ ተአምራት ስለሰራ ብቻ ሰይጣን አይተኛም። አሳሳች ተአምራቶችን፣ አቀራረቦችን ሊያመጣ ይችላል። በኋላ ላይ ፊልጶስ አጥምቆታል ሰውየውን ስምዖን የተባለውን። ግን እነ ጴጥሮስ ሲመጡ ሰውየው ቶታሊ ውስጡ ያልተቀየረ በአፍ ብቻ ያመነ ሆኖ ነው የተገኘው። ሰይጣን በዚህ የራሱን ስትራቴጂ የዘረጋ ነበር። በሐዋርያት 18 9-25 ላይ ጠንቋዩ ስምዖን እውነተኛውን መንፈስ ማብቃት መለየት። እዚህ ጋር ጠንቋዩ ስምዖን ነው የምታየው፣ ግን እውነተኛውን የመንፈስ ማብቃት መለየት እውነትም የእግዚአብሔር መንፈስ ነው ይሄንን ስራ እየሰራ ያለው የሚለውን ጥያቄ ውስጥ የሚያስገባ ነገር ሰርቷል። ታሪካዊ ዳራው ምንድን ነው? ቅዱሳት መጽሐፍት የሐዋርያት 18 9-11 እና ይሄ ደግሞ በዘጸአት 7 11-12 ሙሴ ተአምራት ሲሰራ የፈርዖን ጠንቋዮችም እባቦቻቸውን ጣሉ የሚለው በትሮቻቸውን ጥለው እባብ ሰሩ የሚለውን ነው። ሁለተኛ ተሰሎንቄ 2:9 ላይ ይሄ በሐሰተኛ አሰራር ተአምራት የሚገለጥ እንዳለና በራዕይ 13:13-14 ላይ የአውሬው መንግስት በተአምራት በድንቅ እንደሚገለጥ እናያለን። ይሄ እስከ ራዕይ 13 ድረስ ከዚህ ከብሉይ ኪዳን ጀምሮ በዚህ በሐዋርያት ሥራም እንደምናየው የወንጌል ተቃዋሚ አሳሳች በሆኑ ተአምራቶች ሊገለጥ ስለሚችል ሁሉ ጊዜ በተጠንቀቅ በማስተዋል በጸሎት መጠበቅ እንዳለብን ያስታውሰናል። ዋና ዋና ነጥቦቹ ከዚህ ምንድን ናቸው? በአስማታዊ ማታለል እና በመንፈስ ኃይል መካከል ያለ ልዩነት ነው። ስምዖን ሰዎችን በአስማት ያስገርም ነበር፣ ከዚህ በፊት የተለማመደው ነው። ፊልጶስ በመንፈስ ኃይል ያስገርም ነበር። እዚህ ጋር እምነትና መማረክ ምንድን ነው? ሰውየው አምኗል፣ ግን እሱ የተማረከው እውነትም ለጌታ ህይወቱን ሰጥቶ አይደለም። ስምዖን አምኖ ተጠመቀ ይላል ምዕራፍ 8:13። ነገር ግን ውስጣዊ ግፍት ወይም ሞቲቭ ጉድለት ነበረበት። ይህም የጥምቀት ወይም የአፍ ምስክርነት ብቻውኑ የልብ ንጽህናን እንደማያረጋግጥ ያሳያል። የኢየሩሳሌም ሐዋርያት የሰማርያን መነቃቃት አረጋገጡ ይላል። ስለዚህ ሄደው የሐዋርያት ሥራ ምዕራፍ 8:14-17 ላይ እጅ መጫን መንፈስ ቅዱስን መቀበል አለ። ይህ በአይሁድና በሰማርያ አማኞች መካከል አንድነትን ፈጠረ። እንግዲህ ሰማርያ ልክ በኢየሩሳሌም ባሉ በአይሁድ አማኞች ላይ እግዚአብሔር መንፈስ በወረደበት መንገድ ምንም የጎሳ የቀለም የልዩነት ነገር ሳይንጸባረቅ የእግዚአብሔር መንፈስ ወርደዋል። ግን ሐዋርያት ራሳቸው ምስክሮች እንዲሆኑ ሄደው እጆቻቸውን ያመጡበት ተፈጥሯል። እሺ፣ የሆነ ሰው እየረበሸ ነው ከፍቶ። እሺ፣ ስለዚህ እጅ በመጫን ነው ሐዋርያት ጴጥሮስና ዮሐንስ ሄደው እጃቸውን በመጫን በአይሁድና በሰማርያ አማኞች መካከል አንድነት ተፈጠረ ይላል። የስምዖን መንፈሳዊ ኃይልን ለመግዛት ያቀረበው ጥያቄ ሐዋርያት ሥራ ምዕራፍ 8 18-19 ላይ ጴጥሮስ ገሰጸው። በዚህ ቁጥር ላይ ይሄ ነው እንግዲህ ፓወር ኢንካውንተርስ የሚባለው ወይንም ደግሞ የእግዚአብሔር መንፈስ በኃይል ሲያስገርም ስምዖን ሰዎችን በአስማት ሲያስገርም ስለቆየ አሁን ጌታን የተቀበለው ከሱ የተሻለ ኃይል ስለመጣ እሱ በገንዘብ ገዝቶ አሁንም በዛ አካባቢ ያለውን ኃይለኝነቱን ለማስቀጠል እንጂ ከልቡ አምኖ እንዳይደለ ግልጽ ነው ማለት ነው። ቅዱሳዊ ድጋፍ ምንድነው? መንፈሳዊ ስጦታዎች በሉዓላዊነት የሚሰጡ ናቸው ማለት የሆነ ሰው በገንዘብ ገዝቶ በታዋቂነት የሚያገኘው ነገር አይደለም።
መንፈስ ቅዱስ እንደወደደ ለምእመናን የመንፈስ ቅዱስ ስጦታን ያድላል ይላል። ያድላል ነው የሚለው። ከዚያ አገልግሎት ሊገዛ ወይም ይሄ ለርካሽ ነገር የሆነ በማታለል የሚሰጥ ነገር አይደለም። አገልግሎት ብዙም ጊዜ አይችልም። ይሄ በሁለተኛ ነገሥት 5:15-16 ላይ ማቴዎስ 10:8 ላይ ተንጸባርቋል። በዚህ ለምሳሌ በሁለተኛ ነገሥት ያለውን ባነበው ደስ ይለኛል። በዚህ ክፍል ላይ ምንድነው የሚለው መጽሐፍ ቅዱስ ምዕራፍ 5:15-16 ስናነብ ከዚያም ንዕማን ከጭፍሮቹ ሁሉ ጋር ወደ እግዚአብሔር ሰው ተመልሶ ሄደ። በፊቱም ቆሞ እነሆ በእስራኤል ሀገር እንጂ በዓለም ሁሉ ላይ ሌላ አምላክ አለመኖሩን ተረድቻለሁ። ስለዚህ አሁንም ከአገልጋይ ስጦታ እንድትቀበል እለምንሃለሁ አለው። ነቢዩም የማገለግለውን ሕያው እግዚአብሔርን ምንም ነገር አልቀበልም ስል መለሰ። ምንም እንኳን ንዕማን አስጨንቆ ቢለምነውም አልተቀበለም። ለምንድን ነው ያልተቀበለው? ኤልሳዕ በእስራኤል ብቻ እንጂ እውነተኛ አምላክ በሌላ ቦታ እንደሌለ ታውቅ ዘንድ ይላል። ስለዚህ እግዚአብሔር ተአምር ሲሰጥ ራሱን ሊገልጥ እንጂ የሰዎችን ችሎታ፣ የሰዎችን ጉልበት ለማሳየት አይደለም። ብዙ ጊዜ አገልግሎት በተለያየ መንገድ ሰዎች ሲያገለግሉ እውነተኛውን ዓላማ ይስታል። አሁን ዘይት ለመሸጥ ገንዘብ ለማግኘት ለራስ ዓላማ ሲደረግ ተአምራት የሚደረጉበት ዓላማውን ይስታል ማለት ነው። መሪዎች ልባቸውን መጠበቅ አለባቸው። ከገንዘብ ፍቅር መጠንቀቅ አለባቸው። ለጥቅማቸው ለክብራቸው ሲሉ የሆነ ነገር ከማድረግ እግዚአብሔር በእናንተ አልፎ ቢሰራ እንኳን ልዩ ሰው መስላችሁ እንዳትታዩ ተጠንቀቁ። እግዚአብሔር ልጁን ሊገልጥ ሰራ። የሚያገባኝ ነገር የለም። የፈወሰውን እርሱን አክብር፣ ለእርሱ ታማኝ ይሁን ከማለት ውጪ ሌላ ነገር ውስጥ እንዳንገባ። የመጽሐፍ ቅዱስ ሊቃውንት እይታ ምንድነው? መንዚስ የተባለ ስኮላር መንፈስ ለተልእኮ የሚሰጥ ስጦታ እንጂ የሸቀጥ ዕቃ እንዳልሆነ ያሳስባል። እዚህ ጋር ለተልእኮ የሚሰጥ ስጦታ፣ ይሄ በጣም ወሳኝ ቃል ነው። መንፈስ ቅዱስ ሲሰጠን ለተልእኮ ማለት የወንጌልን ተልእኮ ለሰዎች ለማድረስ በር ለመክፈት የሚሰጥ እንጂ በገንዘብ በማዕረግ በመዋቅር የበላይ ስለሆንን ምናምን የሚሰጥ አይደለም። ኪነር የተባለው ሌላው ስኮላር ደግሞ የግሪክ ሮማን የአስማትና የኃይል አውድ ይጠቅሳል። ይሄ በተለይ አሁን ወንጌል ከኢየሩሳሌም ወጥቶ ሲሄድ ባህሉ የግሪክ ሮማን የአስማትና የኃይል አውድ ወይም ኮንቴክስት ውስጥ አልፈው ሲሄድ በዚያ ደግሞ ያሉ ሰዎች በእውነተኛ ልብ መለወጥ ሳይሆን ለስማቸው ለዝናቸው የእግዚአብሔርን መንፈስ የመፈለግ ባህላዊ የተበላሸ እይታና አመለካከትን ሲያንጸባርቁ ይስተዋላል ማለት ነው። ሚለር የተባለው በተልእኮ ውስጥ የመለየት ወይም ዲሰርንመንት እና የንጽህናን አስፈላጊነት ያጎላል። ይሄ ማለት ታምራት ስለተሰራ አሁን ፊልጶስ ጋር እግዚአብሔር መንፈስ አጅቦ ታምራትን ስለሰራ አጋንንትን ስላስወጣ በሽቶችን ስለፈወሰ ብቻ ችግር አለቀ ማለት የለብንም። ዲሰርንመንት ወይም መለየት ያስፈልጋል። ንጽህና ደግሞ እግዚአብሔርን መንፈስ የሚያሳዝን እግዚአብሔርን ክብር የሚነካ ከወንጌል በተቃራኒ የተሰለፈ ነገር ይከሰት ይሁን ይሆን የሚለውን ነገር በጣም መጠንቀቅ ያስፈልጋል። በኢትዮጵያ ላይ ሰዎች አጋንንትን ማውጣት፣ ለበሽተኞች መጸለይ በጣም ተገቢ ነገር ነው። ግን ሁሉ ጊዜ ከገንዘብ ጋር ሲቆራኝ ወይንም ደግሞ ሲገናኝ ከገንዘብ ጋራ በሚገናኝበት ጊዜ ይሄ ተአምራታዊ ስጦታው የተሰጠበት ዓላማውን የማቆሸሽ የማበላሸት የማጨለም ስራን ወዲያው ስለሚሰራ እጅግ መጠንቀቅ ተገቢ ነው የሚሆነው። ይሄ እንደ መሪዎች ለእያንዳንዳችን እዚያውን ኮርስ የወሰዳችሁ ያላችሁ እናንተ የምትገነቡበት የምታድጉበት የምትጎለብቱበት ነጥብ እዚህ ጋር መሪዎች ታማኝነትን ማዳበር አለባቸው። ማታለልን መቃወም አለባቸው እና በእውነተኛ እና በአስመሳይ መንፈሳዊ መገለጦች መካከል መለየት አለባቸው። ታማኝነት ከሌለ ዝም ብሎ በስመ ተአምራት፣ በስመ ምልክት፣ በስመ ድንቅ የሆነ ገንዘብ የምናገኝበት ስማችንን የምንክብበት ያልተለየ ቦታ የምንሰጥበት ነገር ካለ አውቶማቲካሊ እግዚአብሔር መንፈስ ስለሚያዝን ምልክቶች ይቆማሉ። ብቻቸውን ሰዎች ልክ ይሄ በበቅሎ ወይም በፈረስ ላይ የሚደረግ ልብስ እንደተገፈፈ ብቻውን መሮጥ ነው የሚሆነው እና በጣም መጠንቀቅን ይጠይቃል ነው።
መሪዎች በዚህ ማድረግ አለባቸው። በተለይ ይሄ መጨረሻው ነጥብ ምን ያክል እንዳስተዋላችሁ ባላውቅም ቤተክርስቲያን ውስጥ ያለን መሪዎች በጣም መጠንቀቅ አለብን። ገንዘብ ይፈትነናል፣ ክብር ይፈትነናል፣ ተቃራኒ ጾታ ይፈትነናል። ምክንያቱም ከተአምራት ጋራ መከበር ይመጣል፣ መደመጥ ይመጣል፣ መታወቅ ይመጣል፣ ዝና ይመጣል። ሰይጣን ደግሞ ያንን ጠምዝዞ ሰውየውን በትዕቢት በውሸት በማስመሰል ጉድጓድ ውስጥ ከቶ የወንጌልን ምስክርነት ለማቆም ስለሚፈልግ የሚችለውን ሁሉ ያደርጋል እና እጅግ መጠንቀቅን ይጠይቃል። እንደ መሪ ሐዋርያት ሥራ ምዕራፍ 8 26-40 ላይ ፊልጶስ እና ኢትዮጵያዊ ጃንደረባ ላይ ነው የምናተኩረው። የመንፈስ ቅዱስ አመራር በዓለም አቀፍ ተልእኮ ነው። ሶሪ በተልእኮ ውስጥ መለኮታዊ አመራር አለ። እዚህ ጋር እግዚአብሔር የሚመራው አመራር ነው። የመጀመሪያው የምንመለከተው ሐዋርያት ሥራ ምዕራፍ 8 26-29 ላይ እና ቁጥር 39 ላይ፣ ሮሜ ምዕራፍ 8 14 ላይ ምን እንደሚለው እነዚህ በእግዚአብሔር መንፈስ የሚመሩ እግዚአብሔር ልጆች ናቸውና ይላል። በእርግጥ እዚህ ጋር ጳውሎስ እየተጠቀሰ ያለው የስጋ ስራ የሚገሉ በመንፈስ ይመራሉ የሚለው ቀደም ብለን ያየነው ለዚህ ለፈታኝ ጋንንታዊ አቀራረብ እምቢ የማለት ራሱ በመንፈስ ቅዱስ የመመራት ውጤት እንደሆነ ነው። ኢሳይያስ 30 ላይ እንመለከታለን። ግን ዋናው ነገር እዚህ ጋር ምንድነው? ፊልጶስ ኢትዮጵያዊ ጃንደረባ ጋር የሄደበት መንገድ የመንፈስ ቅዱስ አመራር በዓለም አቀፍ ተልእኮ ድንበር ተሻጋሪ ባህል ተሻጋሪ የወንጌል ስርጭት በሚከናወንበት ጊዜ የመንፈስ ቅዱስ መለኮታዊ አመራር ያስፈልገናል ነው። ዋና ዋና ነጥቦቹ ተልእኮ በእግዚአብሔር የሚጀመር ነው። መልአክ ፊልጶስን መራው ይላል ቁጥር 26 ላይ። ወደ ጋዛ በሚወስደው መንገድ ውረድ ብሎ ሲናገር ነው የምንሰማው። መንፈስ ቅዱስ ወደ ሰረገላው እንዲቀርብ ገፋፋው። ወደ ምድረ በዳውም እንዲሄድ ወደ ሰረገላውም እንዲቀርብ የሚያነባውንም እንዲሰማ። ከብዙሃን ወንጌል ስርጭት ወደ ግለሰብ ደቀ መዝሙርነት የተደረገ ሽግግር ነው። አሁን ፊልጶስ በሰማሪያ ላይ በከተማ ላይ ብዙሃንን ያቀፈ የወንጌል አገልግሎት ነው። እዚህኛው ላይ ግን ወንጌል ከብዙሃን ወደ ግለሰብ በመቅረብ እንዲመሰክር የመራበትን አመራር ነው የምንመለከተው። በመንፈስ የሚመራ ተለዋዋጭነትን ያሳያል። ይሄ ተለዋዋጭነት ምንድነው? ፍሌክሲቢሊቲ የሚለው ተለዋዋጭነት አይደለም፣ ግን የሚቀርብ ትርጉም ተብሎ ነው። ተለዋዋጭነት ሳይሆን የሆነ ግትር አይደለም። መንፈስ ቅዱስ ወደ ህዝብ፣ ወደ ክሩሴድ፣ ወደ ትልቅ ጉባኤ ካልመራ አላለም። የሆነ እሽታ ያለበት ነው። ለመንፈስ ቅዱስ አመራር የሚመች ባህሪ ነው የሚያሳየው። ወንጌላውያን ለህዝቡም ሆነ ለግለሰቦች ማገልገል አለባቸው። እዚህ ጋር ምንድነው የሚመራ በመንፈስ የሚመራ ፍሌክሲቢሊቲ ማለት ተለዋዋጭነት ብቻ ሳይሆን ምንድነው ለመንፈስ ቅዱስ አመራር ታዛዥነት ብለን ብንል ምናልባት ታዛዥነትን ያሳያል። እንደዚህ ብለን ብንል ምናልባት ሞር ሀሳቡ ግልጽ ሊሆንልን ይችላል ብዬ አስባለሁ። ዋው! አሁን ብዙ ቦታ ትቼ ሄጃለሁ። ስለዚህ ወደዚህ ለመመለስ ኦኬ እዚህ ላይ ያለ ነው አይደለም? ታዛዥነት አለው ማለት መንፈስ ቅዱስ ወደ ቡድን ለህዝብም ሆነ ለግለሰብ በሚያሳየው ምልከታ ላይ ሰንሰቲቭ ነው።
ታዛዥ ነው ማለት ነው። እሺ እየታዘዘኝ አይደለም የኔ ኮምፒውተር። እሺ ኦኬ። ስለዚህ ለኢትዮጵያ እና የምድር ዳርቻ ውስጥ ነው እንግዲህ አሁን ይሄ ሰው በምድር ዳርቻ ማዕቀፍ ውስጥ ነው ኢትዮጵያ የሚገባው። ምክንያቱም ኢየሩሳሌም፣ ይሁዳ፣ ሰማሪያ ምድር ዳርቻ በሚለው ምልከታ ውስጥ ነው ኢትዮጵያ የሚገባው። እንግዲህ መንፈስ ቅዱስ አንዴ ወንጌልን አሽቀንጥሮ ወደዚህ የማዛወር የመዝራት ስራ ሲሰራ እንመለከታለን። መዝሙረ ዳዊት 68:31 ላይ፣ ኢሳይያስ 56:3-5 ላይ፣ ሐዋርያት 11:8 ላይ ይሄ ሩቅ ያሉት አሕዛብ የሚሰሙበትን ተስፋ ቃል እግዚአብሔር በነቢያት ተናግረው ስለነበር ይህንን ነው። ኢትዮጵያ በምሳሌያዊነት የታወቀው ዓለም ዳርቻን ትወክል ማለት ነው። በሙሴ ሕግ ተገለው የነበረው ጃንደረባ ዘዳግም 23:1 ላይ አሁን በመሲሁ በኩል ተቀባይነት አገኘ። ስለዚህ ይሄ ራሱ የሚያሳየው ምንድነው? ባህል ተሻጋሪ ወግ ተሻጋሪ እንደሆነ ነው የምንመለከተው። በብሉይ ኪዳን ቢሆን ጃንደረባው ቤተ መቅደስም እንዲገባ አይፈቀድም። ግን መልአከ ሰማይ ተልኮ መንፈስ ቅዱስ ምሪት ሰጥቶ ወንጌል እንዲሰማ ሲያደርገው በጣም አስገራሚ ነው። ስነ መለኮታዊ ትርጉሙ ምንድነው? ወንጌሉ የሚከተሉትን ይሰብራል። የብሔር እንቅፋቶችን ወይንም ይሄ ማለት ለአይሁድ ወደ አሕዛብ ያለመቅረብን ችግር ሰበረ። የፖለቲካ እንቅፋቶችን፣ ከፍተኛ ባለስልጣን ማለት ነው። ይሄ ሰው የኢትዮጵያ ንግስት ባለስልጣን ነው፣ ገንዘብ ሚኒስተር ነው። ማህበራዊ እንቅፋቶች፣ ሀብትና ደረጃ፣ ይሄ ሰው ሀብታም ነው፣ ግን ያንን ሁሉ ጥሶ እንደሄደ። አካላዊ ስርዓታዊ እንቅፋቶች፣ ጃንደረባ ነው ሰውየው። እንደገና ደግሞ ይህ ሁሉን አቀፍ ተልእኮን ኢንክሉሲቭ ሚሽን ያሳያል። እንግዲህ በእንደዚህ አይነት ነው የወንጌል ተልእኮ መሻገር ያለበት ማለት ነው። በመጽሐፍ ቅዱስ ላይ የተመሰረተ የወንጌል አገልግሎት ቅዱሳት መጽሐፍት ላይ እዚህ ሐዋርያት ሥራ ምዕራፍ 8:30-55 ላይ እና በዚህ ደግሞ በትንቢተ ኢሳይያስ በአገልጋዩ የሚሰቃይ ወይ የተሰቃይ አገልጋይ ደዌያችንን የተሸከመ ቆሰለ የተባለው አገልጋይ እና ሉቃስ ወንጌል 24:27 እና 45 ላይ ጌታ ኢየሱስ ክርስቶስ ስለራሱ ብሉይ ኪዳን እንደሚናገር የተናገረው ነው። ምንድነው ይሄ ዋናው ሐሳብ? ፊልጶስ የሚጀምረው ጃንደረባው እያነበበ ካለው ክፍል ነው። ትንቢተ ኢሳይያስን ያነብ ነበር። ይህም ክርስቶስ ተኮር የሆነ የቅዱሳት መጽሐፍት ትርጓሜ ነው። የወንጌል መልእክት በቅዱሳት መጽሐፍት ላይ የተመሰረተና በኢየሱስ ላይ ያተኮረ ነው። አገልግሎት ተኮር እይታ ሚኒስትሪያል ኢንሳይት ምንድነው? ሚስዮናውያን የሚከተሉት ሊሆኑ ይገባል። መጽሐፍ ቅዱስን ጠንቅቀው የሚያውቁ ብቃት ያላቸው ተርጓሚዎች፣ ወንጌልን ለፈላጊዎች በሚገባ አውድ ማስረዳት የሚችሉ። ብዙም ጊዜ ከቤተክርስቲያን ለወንጌል አገልግሎት የሚለዩ ሰዎች መጽሐፍ እውቀት የላቸውም፣ ብቃት የላቸውም። እዚህ ጋር ከፊልጶስ ሕይወት የምንማረው ምንድን ነው? የምታነበውን ታስተውለዋለህ ብሎ ከኢሳያስ ጀምሮ ብሉይ ኪዳን ከአዲስ ኪዳን ጋር እንዴት እንደተቆራኘ በሚገርም ሁኔታ አስረዳው። ሰውየው ውሃ እንዳልጠመቅ ምንድን ነው የሚከለክለኝ ብሎ ጠየቀ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ በወንጌል በጣም በማስተዋል እንደተሞላ እንመለከታለን። አንዳንድ ጊዜ ሰዎች ለራሳቸው ያልገባቸውን ይናገራሉ። ለምን? መጽሐፍ ስለማያነቡ፣ ለመማር ፈቃደኛ ስላይደሉ፣ ለምስክርነት ስላልተዘጋጁ ነው የሚሆነው። ወንጌልን ለፈላጊዎች በሚገባ አውድ ማስረዳት የሚችሉ መሆን አለባቸው። ይሄ ብዙውን ጊዜ እናንተ በምታስተባብሩበት የአገልግሎት ወይም አጥቢያም ውስጥ ወይም በትንሽ ቡድንም ቢሆን ያ በቡድን የምታሰማሩት ሰው መጽሐፍ ቅዱስን እንዲያጠና፣ በመጽሐፍ ቅዱስ ላይ የተመሰረተ እንዲሆን፣ በጸሎት የተተከለ እንዲሆን፣ በዚህ በጣም እየሰለጠነ ያለን እንደሆነ ማረጋገጥ አለባችሁ። እናንተ ራሳችሁም የእግዚአብሔርን ቃል ለመማር በመፍቀዳችሁ በጣም መልካም ስራ እየሰራችሁ ናቸው ያላችሁት። ስለዚህ ሌሎቹንም ማደፋፈር ተገቢ ነው የሚሆነው። ምክንያቱም አገልግሎቱ እንዳይበላሽ ይህንን ከፊልጶስ ሕይወት እንማራለን። ጥምቀት እንደ ፈጣን ታዛዥነት ነው እዚህ ጋር የተቀመጠው። ከብዙ ቤተክርስቲያናት ልምምድ የተለየ ነው። የሐዋርያት ሥራ ምዕራፍ 8:36-38 ላይ፣ ሐዋርያት ሥራ 2:38 ላይ፣ ሐዋርያት ሥራ 10:47-48 ላይ አለ። እዚህ ጋር አንድ ነገር በፊትም ነግሬያቸዋለሁ፣ አሁንም ልድገመው። ሐዋርያት ሥራ 2:38 በኢየሱስም ተጠመቁ ይላል። በኢየሱስም ተጠመቁ ይላል። እዚህኛው ላይ አይናገርም፣ አጠመቀው ይላል። ስለዚህ አሁን እዚህ ላይ ማስረዳት አልችልም፣ ግን በኔ ዩቲዩብ ላይ ዶክተር ዘውዴ ብላችሁ ብትገቡ ለምን በኢየሱስም አጠመቁ የሚለውን በደንብ ያብራራልና እንዳያመልጣችሁ ተከታተሉት።
ለሌሎችም ሼር አድርጉ። ለምንድን ነው እንደዛ ብዬ የሚለው? አሁን እነዚህ ኦንሊ ጂሰሶች ከሚያጣሙት ጥቅሶች አንዱ እነዚህ ናቸው። በኢየሱስ ስም ተጠመቁ ብለዋል። ስለዚህ በአብ ወልድ መንፈስ ቅዱስ ያጠመቁበት የለም፣ በአብ ወልድ መንፈስ ማጥመቅ የለም፣ ልክ አይደለም ብለው ያስተምራሉ። አሁን ላይ በሶሻል ሚዲያ ወይም ማህበራዊ ሚዲያ ላይ በጣም ፍጥጫው ያየለበት ጊዜ ነው እና እንደ መሪዎች ቅድም እንዳነሳነው መጽሐፍ ቅዱስን በትክክል ለማስረዳት ሐሰተኞች ሲገጥሟችሁ ለመጋፈጥ በተለይ ይሄኛውን በኢየሱስም ተጠመቁ የሚለውን ያብራራሁበትና ነፍስም የረካችበት ስለሆነ ተከታተሉት። ዶክተር ዘውዴ ብላችሁ ገብታችሁ እዩ። ከዚያ በላይ አሁን እዚህ ጊዜ ማጥፋት ተገቢ አይደለም። የጃንደረባው ጥምቀት ሙሉ ለሙሉ ለመቀላቀል ዝግጁ መሆኑን ያሳያል። ጃንደረባው በቃ ውሃ እንዳልጠመቅ ምን ይከለክለኛል ብሎ ገብቷል። በአምልኮ መንፈስ አለ። ከኢትዮጵያ ወደ ኢየሩሳሌም ሄዶ ነው የሚመለሰው። ግን ነፍሱ ኢየሱስን ወይንም ደግሞ መዳንን እየፈለገ ያለ በፈላጊ ቡድን ውስጥ ያለ ሰው ነው። ይሄ ሰው ለማምለክ ብዙ ዋጋ የከፈለ ነው። ወንጌል ሲገለጥለት ምንም ሳያቅማማ ወዲያው ተባበረ፣ ገባ። ብዙ ሰዎች ቸርች ውስጥ ለእድር፣ ለማህበር፣ ለጋብቻ፣ ለተለያየ ነገር ይመጣሉ። ግን ለወንጌል ትምህርት ብዙም ተባባሪዎች አይደሉም። ወዲያው አይጠመቁም። ለመጠመቅም ለመማርም ዝግጁ አይደሉም። ይሄ አስቸጋሪ ነው። ሰዎች ካልተዘጋጁ ምንም ማድረግ አይቻልም። ስለዚህ ማንኛውንም የብሔር ወይም አካላዊ ሁኔታ እንቅፋት በክርስቶስ ከመሳተፍ ሊያግድ አይችልም። ይሄ ሰው ሙሉ ተሳታፊ የሆነ እንደ ብሉይ ኪዳን የሆነ ግማሽ ምዕራፍ መጥቶ የቆመ አይደለም። ፊልጶስ አገልግሎት መቀጠል እንመለከታለን። ቅዱሳት መጻሕፍት በሐዋርያት ሥራ ምዕራፍ 8 እስከ 40 እና ምዕራፍ 21 8 ላይ እንደምንመለከተው ቀጥሏል። በዚህ አላበቃ። መንፈስ ቅዱስ ፊልጶስን ወደ አዛጦን ወሰደው፣ እዚያም መስበኩን ቀጠለ ይላል። በአዲስ ኪዳን በጣም ከሚገርሙ ክስተቶች አንዱ ነው። መንፈስ ቅዱስ ወሰደው ይላል። መንፈስ ቅዱስ መሬቱን ተንበርክኮ የነበሩበትን አናወጠ ይላል። በነፋስ ባሉ ነፋስና በእሳት መልክ ተገለጠ ይላል። እዚህ ግን አገልጋዩን ከማስታጠቅ አንጻር የሰራው ጥበብና እውቀት መስጠት አምራት መስጠት ብቻ ሳይሆን ሰውየውን ተሸክሞ ወሰደው። እንግዲህ ኮፒ የምናደርገው አይደለም፣ አትሞክሩት። መንፈስ ቅዱስ ካልፈቀደ እንግዲህ ደስ እንዳለው አድርጓል። ይህ የተዘዋዋሪ ወንጌላዊነትን እና የረጅም ጊዜ ታማኝነትን ስርዓት ያሳያል። ማለት እዚህ ጋር ከአንዱ ቦታ ተሸክሞ ከዛ ወደ ጋዛ ከመወስደው መንገድ ወደ አዛጦን ወስዶ ስጥለው ዋና ነጥቡ ምንድነው? የመጽሐፍ ቅዱስ ምሁራን የሚስማሙት የተዘዋዋሪ ወንጌላዊነትን እና የረጅም ጊዜ ታማኝነትን ስርዓት ያሳያል። እግዚአብሔር ከቦታ ቦታ ወንጌላውያን ተዘዋውረው እንዲሰሩ አጽንኦት እንደሚሰጥ፣ ወደ አዲስ ባህል፣ ወደ አዲስ ቋንቋ እንዲሄዱ ከነሱ ጋር እንደሚሰራ አጽንኦት የሚሰጥ ክስተት እንደሆነ እንመለከታለን። በወንጌል ተልእኮ ኃላፊነት ስናገለግል ማስተዋል ያለብን ዋና ዋና ጭብጦች እነዚህ ናቸው። ስነ መንፈስ ማለት ኒውማቶሎጂ ወይንም ስለ መንፈስ ቅዱስ ትምህርት ወይንም አስተምሮ መንፈስ ቅዱስ እንደ ተልእኮ አብቂ ነው። ለተልእኮ የሚያበቃን የእግዚአብሔር መንፈስ ብቻ ነው። ከዚህ የምናስተውለው ተራ ፊልጶስ ምግብ እንዲያድል የተመደበው ወንጌል እያደለ ለዛው በበቂ ሁኔታ በአስገራሚ ሁኔታ ሲወጣው እንመለከታለን። ሐዋርያት ሥራ ምዕራፍ 1:8 ላይ መንፈስ ቅዱስ በወረደ ጊዜ ይላል። ሐዋርያት ሥራ 10:38 ላይ እግዚአብሔር አብ ጌታ ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። እዚህ ደግሞ 13:2-4 ላይ ሐዋርያት ሥራ ላይ እኔን ለሾሟቸው ስራ በርናባስና ሳውልን ለዩልኝ ብሎ ሲናገር እንመለከታለን። መንፈስ ቅዱስ ለተልእኮ የሚያበቃ ነው። ቤተክርስቲያን መንፈስ ቅዱስን ማዳመጥ አለባት፣ መጋበዝ አለባት። የእርሱን የማብቃት ስራ መጠማት፣ መናፈቅ አለባት። ማጠቃለያው እዚህ ጋር ከነዚህ ከሶስቱ ጸሐፊዎች የምናየው ምንድነው? የመንፈስ ጥምቀት ለምስክርነት የሚሆን ማብቃት ኤምፓወርመንት እንጂ ዳግም ልደት ወይንም ሪጀነሬሽን አይደለም። ብዙም ጊዜ ለመንፈስ ቅዱስ ስራ ደንቃራ መሰናክል ከሚሆኑ ክርክሮች አንዱ ቤተክርስቲያን ውስጥ አንዴ የተቀበልኩት መንፈስ ቅዱስ አለ ይበቃል የሚል አስተምሮ ነው። ይሄ በቆዩና ነባር ወንጌላውያን ቤተክርስቲያናት የሚንጸባረቅ ነው። የሐዋርያ ስራ ግን የመንፈስ ቅዱስን የህትመት ስራ ወይንም ደግሞ የዳግም ልደት ስራን አይደለም የምናገረው። እዚህ ጋር መሳሳት የለባችሁም። እንዲህ አይነት ትምህርት በመጣበት ጊዜ እዚህ ጋር በሐዋርያ ስራ ላይ አጠቃላይ መንፈስ ቅዱስ ለምስክርነት ኃይል የማስታጠቅን ነገር ነው የሚናገረው እንጂ ከዳግም ልደት ጋር ከህትመት ጋር አያገናኘው። በጣም ይሄ የኔ ሐሳብ አይደለም። እነዚህ የታወቁ የመጽሐፍ ቅዱስ ምሁራን ስኮላሮች ሐሳብ ነው። ምክንያቱም መንፈስ ቅዱስ በእናንተ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ ምስክሮች ትሆናላችሁ ይላል እንጂ ትታተማላችሁ፣ ዳግም ትወለዳላችሁ እያለ አይደለም።
ሐዋርያት ሥራ ምዕራፍ 1:8 ላይ የምናገረው። እንደገና እዚህ ጋር ደግሞ አሁንም ኢየሱስን በመንፈስ ቅዱስና በኃይል ቀባው ይልና በዲያብሎስ የታሰሩትንም ፈወሰው ይላል። እዚህ ጋር ደግሞ መንፈስ ቅዱስ ሲመራቸው ሚስዮናዊ አገልግሎት ምርት ሲሰጥ ነው የምንመለከተው። ሐዋርያት ሥራ ላይ የምናነበው የመንፈስ ቅዱስ ስራ አብዛኛውን ጊዜ ለወንጌል ምስክርነት ከማብቃት ኃይል ከመስጠት ጋር የተቆራኘ እንጂ ከህትመት ጋር ከዳግም ልደት ጋር የተቆራኘ አይደለም። ጸሐፊው ሉቃስ ለማሳየት የሚፈልገው አጠቃላይ መንፈስ ቅዱስ ጥምቀት ወይም ሙላት፣ እንግዲህ ጴንጤቆስጣዊ ተርጓሚዎች ጥምቀት ይሉታል። ወንጌላውያን ቤተክርስቲያናት ደግሞ ሙላት የሚለውን ይወስዳሉ፣ ጥምቀት የሚለውን አይወስዱትም። ምክንያቱም በአንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 12 እስከ 14 ላይ ሁላችሁም በአንዱ መንፈስ እንደተጠመቃችሁ አታውቁምን ጳውሎስ ስለሚል ጥምቀት ለሁሉም የሚሰጥ ነው ስለዚህ ይላሉ። ግን የሐዋርያት ሥራ ምዕራፍ 1:8 ላይ ኖ 1:5 ላይ መንፈስ ቅዱስ በእናንተ ላይ ኖ በሐዋርያት ሥራ 1:5 ላይ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። 1:8 ላይ መንፈስ ቅዱስ በሚወርድበት ጊዜ ይላል። ምዕራፍ 2 ላይ ሲጠመቁ የሚናገረው ሁሉም በመንፈስ ቅዱስ ተሞሉ ይላል። በሐዋርያት ሥራ መሰረት ጥምቀትና ሙላት የሚለው አንዱ ቃል በሌላው ቦታ ቆሞ ሊያገለግል የሚችል ሐሳብ እንዳለው አድርጎ ነው ሉቃስ ያቀረበው። ስለዚህ ከዚህ አንጻር ነው የሐዋርያት ሥራ ማንበብ ያለብን እንጂ ከዳግም ልደት ከህትመት ጋር አያይዘን ማየት የለብንም። ለዛ ከሆነ ኤፌሶን ላይ ምዕራፍ 1 ቁጥር 13 እና 14 ላይ የእውነትን ወንጌል ሰማችሁ ከዚያም ደግሞ በመንፈስ ቅዱስ ታተማችሁ ይላል። ግን ምዕራፍ 5 ቁጥር 18 ሄዳችሁ ስትመለከቱ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ታትማችኋል ብሎ ያረጋገጣቸውን ሰዎች መንፈስ ቅዱስ ይሙላባችሁ ይላል። ህትመትና ሙላት የተለያዩ ነገሮች ናቸው። ህትመት ሁልጊዜ ከዳግም ልደት ጋር የተገናኘ ነው፣ የእግዚአብሔር ልጆች የመሆናችን ነው። ይሄኛው ግን በሐዋርያት ሥራ ላይ ደጋግሞ የምናገረው መንፈስ ቅዱስ እንዴት እንደሚያበቃ፣ መንፈስ ቅዱስ እንዴት ኃይል እንደሚያስታጥቅ፣ መንፈስ ቅዱስ የመናገርን ጥበብ፣ ተአምራት የመስራትን፣ በድፍረት የመመስከርን፣ መከራን የመቻልን፣ እስከ መስዋዕትነት የመቆምን አቅም የሚሰጥበትን ነው መንፈስ ቅዱስ የሚናገረው። ሁለቱ ነገር ለይተው ማንበብ ጥሩ ነው። ይሄ በኢትዮጵያ ቤተክርስቲያናት ትርጉም ስህተት ምክንያት ብዙ የተጣመመ ትምህርት የተሰጠ ስለሆነ ማስተዋል ተገቢ ነው የሚሆነው። መንፈስ ቅዱስ የተልእኮ ስትራቴጂን ይመራል። ይሄ ማለት ምን ማለት ነው ከተባለ እዚህ ጋር ፊልጶስ ወደ ምድረ በዳው መንገድ የሄደው እንደገና ጃንደረባውን ያገኘው ያናገረው ያጠመቀውን ሁሉ መንፈስ ቅዱስ እንደመራው እንመለከታለን። ኢቭን በስደት ውስጥ እንኳን በምዕራፍ 8 ቁጥር 1 እስከ 4 በምናነበው ማለት ነው። መንፈስ ቅዱስ ወንጌልን በምልክቶች ያጸናል። ይህንን መጠበቅ አለብን። ይሄ መንፈስ ቅዱሳዊ ነው። በሌላው ቀርቶ እንኳን በማርቆስ ወንጌል ምዕራፍ 16 ላይ 20 ላይ ስናነብ ወጥተው ወንጌልን ሰበኩ፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። መንፈስ ቅዱስ በምልክቶች የወንጌልን መልእክት ማጽናት ስራው ነው። ለዚህ ነው መንፈስ ቅዱስ በዚህ ምድር ላይ ያለው አሁን ኢየሱስን ተጠቅሞ ማለት ነው። ቤተክርስቲያን እንግዲህ ጠማማ አስተምሮ ከገጠማት፣ ጠማማ ስብከት ከተሰበከ፣ ሰዎችም በዛ አእምሯቸውን ከተሞሉ የመንፈስ ቅዱስን ስራ መጠበቅ ይተዋሉ። በተለይ ወንጌል ሰባኪዎች አሁን በአይዛብ ውስጥ ያላችሁ፣ በሙስሊም ውስጥ ያላችሁ፣ በኦርቶዶክስ በአክራሪዎች ውስጥ ያላችሁ የእናንተ ተስፋ እግዚአብሔር መንፈስ ጉልበት ካልሆነ በስተቀር የእናንተ ክርክር፣ የእናንተ ማብራሪያ ማንንም ሊያሸንፍ አይችልም። ይሄ መታወቅ አለበት። ተልእኮ አዘል ስነ ኤክሌዚዮሎጂ ወይም በዚህ በስነ ማለት በተልእኮን ማዕከል ያደረገ የቤተክርስቲያን እይታ መሆን ያለበት የቤተክርስቲያን እይታ ምንድን ነው? በዚህ በኤፌሶን ምዕራፍ 4:11 እስከ 12 ላይ እነዚህ ስጦታዎች ምርኮን ማረከ ስጦታንም ሰጠ ይላል። አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹን አስተማሪዎች እንዲሆኑ ሰጠ ይላል። ስለዚህ ስጦታ ነው። ይሄ ማቅማማት አንችልም። ቤተክርስቲያን እንደዚህ ነው የተሰራችው። አንደኛ ጴጥሮስ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ እርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ይላል። ተመረጠ ትውልድ የንጉሥ ካህናት፣ ካህን ነን እኛ። የእግዚአብሔር መንፈስ ያረፈብን 11:19 ላይ ተመሳሳይ ነገር ነው። ዋና ነጥቦቹ ምንድን ናቸው? ሁሉም አማኞች በተልእኮ ውስጥ ይሳተፋሉ ማለት ምን ማለት ነው? እዚህ ጋር በኤፌሶን ምዕራፍ 4:11-12 ላይ የመሪዎች ስራ ማስታጠቅ እንጂ እነሱ መሯሯጥ አይደለም። የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ለማስታጠቅ ተጠራችሁ ይላል። እዚህ ጋር ካህናት ናችሁ ይላል። እዚህ ጋር በእኛ ላይ እንደፈሰ መንፈስ ቅዱስ በእነሱም ላይ ፈስሷል ይላል። ማለት ያው እግዚአብሔር ልዩነትን አያደርግም። ስለዚህ እዚህ ጋር የተለየ ሰው ማን ኦፍ ጋድ ቢሾፕ
ቄስ ምናምን የሚባለው ነገር በመዋቅር ደረጃ ዋና ጽሕፈት ቤት ምናምን ሊኖረው ይችላል። ግን መንፈስ ቅዱስ ዋና ጽሕፈት ቤት ሰው ላይ ለብቻ ሰርቶ አጥቢያ ውስጥ ያለው ሰው አይንቅም። መታወቅ ያለበት እንደዛ ነው። በሁሉም ላይ እኩል ነው የሚሰራው። ሁሉም አማኞች በተልእኮ ውስጥ ይሳተፋሉ። በተልእኮ የሚሳተፉ ከሆነ እግዚአብሔር መንፈስ ይሰራል ማለት ነው። እግዚአብሔር ቤተክርስቲያንን ለማስታጠቅ ወንጌላውያንን፣ ፓስተሮችና ሚስዮናውያንን ያስነሳል። ከቤተክርስቲያን ጎን ለቆሙ ማለት ፓራቸርች አገልግሎቶች ለዓለም አቀፍ ተጽዕኖ ከቤተክርስቲያን ጋር መተባበር አለባቸው። ኢቭን የምታገለግሉት በኤንጂኦ እንኳን ቢሆን መንፈሳዊ ኤንጂኦ ከሆነ ከቤተክርስቲያን ጎን የሚቆም ነው የሚሆነው። የትኛውም ቦታ ብትሆኑ ዋናው ወንጌልን ማሰራጨት ነው። ለዚህ መሳተፍ ነው። የተለያየ መዋቅር፣ የበላይነት፣ ስም ስናሰጣችሁ እንዳትሸወዱ። መንፈስ ቅዱስ ሁሉንም ካህን ብሎ ይጠራል። ወንጌላዊው እንደ አገልግሎት ሞዴል ነው። አሁን እዚህ ጋር ሐዋርያት ሥራ 21:28 ላይ ኤፌሶን 4:11 ላይ ከፊልጶስ የምንወስዳቸው ቁልፍ ባህሪያት ምንድነው? በመንፈስ የሚመራ ተንቀሳቃሽነት። ሰማሪያ ነበረ፣ ምድረ በዳ ነበረ፣ አዛጦን ነበረ። ተንቀሳቃሽ ነው ማለት ነው። ባህል ተሻጋሪ አገልግሎት፣ የኃይል አገልግሎት፣ ግጭት። ይሄ ደግሞ ባህል ዘለል የሆነ አገልግሎት እድል ያላቸው ሰዎች እዛ አካባቢ ያሉ ጠንቋዮች፣ አስማተኞች በወንጌል የሰዎች አይን እንዳይከፈት ለመጋረድ የጨለማ ኃይል ለመሰንዘር ሊሞክሩ እንደሚችሉ ማወቅ አለባችሁ። መገሰጽን፣ መጸለይን፣ መጾምን መልመድ አለባችሁ። መጽሐፍ ቅዱሳዊ ትንታኔው ምንድነው? እዚህ ጋር ለመለኮታዊ አመራር መታዘዝ። እግዚአብሔር የት ነው የሚመራችሁ? በእናንተ አካባቢ ያለ አጋጣሚ ምንድን ነው? መንፈስ ቅዱስ ሊጠቀመው የሚችለው ጉርብትና ምንድን ነው? መስሪያ ቤት ያለ አጋጣሚ ምንድን ነው? ስራ ቦታ በሄዳችሁበት ያለ አጋጣሚ ምንድን ነው? አይኖቻችሁን እግዚአብሔር እንዲከፍት መጸለይ አለባቸው። የስብከት የደቀ መዝሙርነትና የጥምቀት ውህደትን ደግሞ እንመለከታለን። እዚህ ጋር ፊልጶስ ሰበከ፣ ሰውየው ለደቀ መዝሙርነት ተዘጋጀ፣ አጠመቀ። እነዚህ አንድ ላይ ነው የሚሄዱት። ሰብኮ መተው አይደለም፣ ደቀ መዝሙር ማድረግ ነው፣ ማስተማር ነው ቁጭ አድርጎ። ከዚያ ጥምቀት ያስፈልጋል። ሰውየው ሙሉ መሰጠት አለበት። ያንን ሁሉ አንድ ላይ ያዋህደ መሆን አለበት። ሐሰተኛ መንፈሳዊ ኃይልን መጋፈጥ አለብን። ቅዱሳት መጻሕፍት የሐዋርያት ሥራ ምዕራፍ 8:9-11 እና 18:24 ዮሐንስ 1 እነዚህ በሙሉ በተለይ ሐዋርያት ሥራ ምዕራፍ 16:17-18 ላይ በጥንቆላ መንፈስ ትንቢት የምትናገር ሴት ለአያሌ ቀናት ጳውሎስና ሲላስን እነዚህ የመዳን መንገድ የሚናገሩ የልዑል እግዚአብሔር ባሪያዎች ናቸው እያለች ታስቸግራቸው ነበር። ጳውሎስ ከአያሌ ቀን በኋላ መንፈሱን ገሰጸ ነው የሚለው። ገሰጸ። አተገባበሩ እንዴት ነው? መሪዎች ውስጣዊ ግፍቶችን፣ ተጽዕኖዎችን፣ መንፈሳዊ አስመሳይነትን መለየት አለባቸው። እውነት ከውስጥ የመጣ ነው? መንፈሳዊ አስመሳይነት ነው እየሆነ ያለው? አመንኩ ብሎ እንኳን ሲመጣ እናንተ ጋር ለምንድን ነው የመጣው? መጸለይ ነው። መንፈስ የሆነ መልእክት እንዲሰጣችሁ፣ መገለጥ እንዲሰጣችሁ፣ በምትጠራጠሩት ጉዳይ እግዚአብሔር ብርሃን እንዲያበራ መጸለይ አለባችሁ። መንፈስ ቅዱስ ሊገዛ እና መንፈስ ቅዱስ ሊገዛ መንፈስ ቅዱስን የምንገዛው አይደለም። እንደገና ደግሞ ወደ ፈለግንበት ዓላማ ምንጠመዘውም አይደለም። እንደገና ደግሞ ምንቆጣጠረው ነገር አይደለም። ይሄ ምንድነው? ወደ ፈለግንበት ዓላማ ምንጠመዘው ነገር አይደለም። ስለዚህ ይሄ አይደለም እንግዲህ ኦኬ። ሌላኛው ወንጌላዊ እንደ አገልግሎት ሞዴል ነው። ቅዱሳት መጽሐፍት ይህንን ቁልፍ ባህሪያት ከኤፌሶን ወስደናል።
ተግባራዊ ስልጠና የሚረዱ ሀሳቦች ምን ሊሆኑ ይችላሉ? ከዚህ ለምሳሌ ብዙ መጽሐፍ መመራመር ከፈለጋችሁ የመጀመሪያው በመንፈስ የሚመራ የተልእኮ ስትራቴጂ ያስፈልጋል። ከስደት ወደ ተልእኮ ያሉ የአሰራር መሰረቶችን አሰራሮችን መቀየስ አለብን። ከስደት ተሰዳችሁ ነው ያላችሁት፣ አካባቢያችሁ ላይ የሆነ መስመር ያጣ ነገር ነው ያለው፣ ያንን እግዚአብሔር ሊዋጅ እንደሚችል ማየት። እነዚህ ደግሞ ጉዳይ ጥናቶችንም ኬስ ስቴዲስ የዲያስፖራ ተልእኮዎች በተሰደድንበትም ለእግዚአብሔር መኖር የምንችልባቸው ሁኔታዎች ማሰብ እንችላለን። ባህል ተሻጋሪ አገልግሎቶች ባህላዊ ጠላትነትን መረዳት። ሳምራውያን እዚህ ጋር የአይሁድ ጠላት ተብለው የሚታሰቡ ናቸው። የተገደሉ ቡድኖችን መድረስ። ጃንደረባውን ደርሰዋል። የተገደለ ቡድን ነበር። ሞጁል 3 ላይ ወንጌልን በቃልና በኃይል መስበክ፣ ፈውስ፣ ነፃ መውጣት፣ ስብከት ጋራ እንዲቀናጁ ማድረግ። የኃይል ግጭት፣ ተጋድሎ፣ ስነ መለኮት ይሄ አጋንንታዊ ፍልሚያም እንዳለ መታወቅ አለበት። የመለየት አቅምና የአገልግሎት ታማኝነት፣ አታላይ የሆኑ ውስጣዊ ግፍቶችን መለየትና ማረም ተገቢ ነው። የቤተክርስቲያን ቅጣት ዲሲፕሊን በጴጥሮስ ተግሳጽ የታየው አይነት እንደዚህ አይነት የሚታይ ከሆነ መወሰድ አለበት። መጽሐፍ ቅዱስ ተኮር ወንጌል፣ ክርስቶስ ተኮር ትርጓሜ፣ የብሉይ ኪዳንና አዲስ ኪዳን የተልእኮ አተረጓጎም ሚሽናል ሄርሜኔቲክስ መኖር አለበት። ክርስቶስን ማዕከል ያደረገ አተረጓጎም ሊኖረን ይገባል። የፓራቸርች ወይም ፓራቸርች ውህደት ማለት ሌሎች በኤንጂኦ በተለያየ እግዚአብሔር በሰጣቸው አቅም በምሰሩበት ቦታ ሁሉ ከወንጌል ጎን የመቆም ስራን ማሰብ ትችላላችሁ። በመንፈስ የሚመሩ አገልግሎቶች ቤተክርስቲያን ጋር እንዴት አጋርነት እንደሚፈጥሩ ማሰብ፣ የፊልጶስ አገልግሎት ከሐዋርያት ጋራ ሚላውን ማሰብ እንችላለን። ማጠቃለያ ለመሪዎችና ለአገልጋዮች ለኛ የሐዋርያት 18 እግዚአብሔር ተልእኮውን በሚከተሉ መንገዶች እንደሚያስፋፋ ያስተምራል። በመንፈስ በጎለበተ ምስክርነት ተልእኮውን ያስፋፋል። ደፋር በሆነ ባህል ተሻጋሪ አገልግሎት ፊልጶስ እንደሄደ፣ ከይሁዳ ወደ ሰማርያ እንደተሻገረ፣ ወደ ምድረ በዳ እንደወረደ፣ ወደ አዛጦ እንደወረደ በሚለይና ትሁት በሆነ አመራር ማለት ዝም ብሎ ሁሉንም ማግበስበስ ሳይሆን አጋንንታዊ ማስተባበልም ማታደልም ሊኖር እንደሚችል ማወቅ። በመጽሐፍ ቅዱስ ላይ በተመሰረተ ስብከት ፊልጶስ ለዛ ጃንደረባ ገልጦ ወንጌል እንደተናገረ ከሁኔታዎች ጋር በሚስማማ የወንጌል ስትራቴጂ በተለያዩ ማህበረሰቦች መካከል በሚፈጠር አንድነት የቤተክርስቲያን መሪዎች ሚስዮናውያን ወንጌላውያንን አገልግሎት ፈጠራ ባለቤቶችን በመንፈስ በሚመራ ተልእኮ ለማሰልጠን ይጠቅማል። እንግዲህ ወደዚህ ከመሻገራችን በፊት ጊዜ የሚኖረን ይሁን አላውቅም፣ ሰዓታችን ደርሷል። ጥያቄ ያለ እስካሁን በተብራራው ብዙ ጊዜ ሳልጠይቃችሁ ብዙ እጅ ያለው ምንድን ነው የተሰማችሁ? ሐዋርያት 18 የተሰማን ብዙ ነገር አለ። ቀጥይሽ እኔ ጥያቄ ያለኝ የአመራር ግንባታ በሚለው ቦታ የአመራር ግንባታ በሚል ቦታ መሪዎች ታማኝነት ማዳበር ማታለል እንደሌለባቸው እዛ ጋር ይናገራል። አሁን እነዚህ መሪዎች ለአንድ አገልጋይ አንተ እንደዚህ ነህ አንድ የእሱን ሁኔታ የእሱን ችግር ከነገረ የአገልጋይ ቤተክርስቲያንን ከለቀቀ አሁን በዚህ ድምፅሽ ተቋረጠ፣ መጨረሻውን አልሰማሁም። የተነሳ በዘመናችን ወንጌላውያን አፋቸውን ሞልቶ የእግዚአብሔር እውነት አይናገሩም፣ አይናገሩም። አሁን ታማኝነት በሚለው ቦታ መሪዎች፣ ወንጌላውያን፣ ፓስተሮች ታማኝነት ያለውን እውነት ለአገልጋዮች መናገር አይችሉም። አንድ ቤተክርስቲያን ይጠፋሉ፣ ሁለተኛ አገልግሎታቸውን ይቋርጣሉ። ቤተክርስቲያን ሰውን ተጣለች ከሚል አኳያ ብዙ የሚናገር አገልጋይ ወንጌላዊ አናየው። እንዴት አድርገን ይህን እውነት መግለጽ እንችላለን? ቆንጆ ጥያቄ ነው። አኮዳ አመሰግናለሁ። ይሄ መጀመሪያው አንድ አገልጋይ ምናልባት የራሱን መሪዎች በመዋቅር ላይ የበላይ የሆኑትን መናገሩ ሊከብድ ይችላል። አጠቃላይ ግን የመሪዎች ስልጠና ማዘጋጀት ይቻላል። ለምሳሌ በቤተ ክርስቲያናችሁ ውስጥ የመሪዎች የአገልጋዮች ስልጠና ፕሮግራም ተዘጋጅቶ የመሪዎች መሰጠት፣ ለእግዚአብሔር ቃል ታዛዥነት
ታማኝነት ምን ያህል እንደሚያስፈልግ የነሱ ታማኝ አለመሆን ቤተክርስቲያንን እንዴት እንደሚጎዳ ምዕመናንን እንዴት እንደሚጎዳ የሚያስረዳ በቂ የሆነ የትምህርት ስልጠና የውይይት የጥያቄ ጊዜ ሰዎች ራሳቸውን የሚያዩበት ጊዜ በአመት ውስጥ በእቅድ መቅረብ አለበት። ከዚያ ሰዎች ራሳቸውን የሚገቡበት ሁኔታ መታወቅ አለበት። ያ ደግሞ ለህዝብ ሁሉ ትምህርቱ እየተሰጠ በሚሄድበት ጊዜ የሚጋፈጠው ወንጌላዊ ብቻ አይሆንም። ህዝብ ሁሉ እያወቀ ይመጣል። በእግዚአብሔር ቃል የተቀመጠው የታማኝነት መስፈርት ለመሪ ምንድን ነው? ያንን መሪው የተወጣ ነው ወይስ ህዝቡን አያውቁም ብሎ እንደ ልብ የተመላለሰ ነው? ህዝብ እግዚአብሔር በሰጠው ስልጣን የእግዚአብሔርን ህዝብ በታማኝነት እረኛ መሆን ሲገባው ታማኝነት በሌለበት ዓለማዊ ፍልስፍና እየመራ ነው የሚለውን ህዝቡ እንዲያውቅ ያ ስልጠና ትምህርት አይን የሚከፍት ይሆናል። ለጽድቅ ወገን ይበዛል። ለአመፃና ለማታለል ምናልባት ወገን እየቀነሰ የሚመጣበትና በጋራ አገልጋዮችም የሚቆሙበት ሁኔታ ይመጣል። አንድ ሁለተኛው መጸለይ፣ ጊዜ ወስዶ አገልጋዮች መጸለይ። እንደዚህ አይነት ታማኝነት የሌለው መሪ ወደ ማስተዋል እንዲመጣ መጸለይ፣ እግዚአብሔር ያንን ሰው አላስፈታ ከሆነ ሌላ ታማኝ ሰው እንዲያመጣ መጸለይ ነው። ያው አንዱ ቅድም እንደተባለው ሰይጣን የሚሰራበት ታማኝነትን በሚያሳጡ መሪዎች ይሰራል እና ያንን መታገል መስራት ጥሩ ነው። አባይን ሻፈ እጅ አንስተዋለች። ይሰማል ይሰማል። ዶክተር በጣም አመሰግናለሁ። ጌታ እግዚአብሔር ይባርኮት። ስለ ዘመኑ በጣም አስፈላጊ የሚሆን ትምህርት ነው። እኔ በጣም የተረዳሁት በመጀመሪያ ልክ ነው። እኔ አሁን ያለሁበት በጣም ሙስሊም ኤሪያ ነው፣ ስልጤ ዞን ነው። ልክ ነው። መንፈስ ቅዱስ ተመርተን እንድናገለግል ያሉትን ተቀብያለሁ። ለእብዶች መጸለይን፣ ለታመሙት መጸለይን በዛ ነው አሁን እኛ እየገባን ያለው። ትልቅ ምስክርነት፣ ትልቅ እግዚአብሔር የሚሰራበት መንገድም ነው። አሁን እግዚአብሔር ይመስገን ለማስታወቅም ሳይሆን አንድ እብድ ከ4 ዓመት በፊት ያመመ ነው፣ ታማሚ ነው፣ ውጪ የሚያድር ነው፣ ሰንሰለት የታሰረ ነው። ጥፍርን ሊቁረጥ ብዬ ነው እግዚአብሔር ረድቶን ተሻለው። በዚህ መንገድ እግዚአብሔር ወንጌል እንዲስፋፋ እየሰሙ አይደለም። ሌሎች ይሰማል? አይሰማም። ኢትዮጵያ የምትለዋ ቃል ያቺ ኢትዮጵያ የቷ ኢትዮጵያ? ብዙ እንከራከራለን ከሀገር ጋር። ኦኬ ጥሩ ነው በጣም። አባይኔ አልጨረሰም ግን እየሰማን አይደለም። አባይኔ እየሰማን ነው? እሺ አባይኔ ስለማይሰማ ወደ ተነሳው ጥያቄ ልውሰድ። እንግዲህ ኢትዮጵያ በሚለው ላይ መጽሐፍ ምሁራን ብዙ ጊዜ ኑቢያ የሚለውን ነው የሚያመለክቱት። አሁን ካለው እኛ ኢትዮጵያ ከምንለው በጣም የሰፋ እንደሆነ ይናገራሉ። ጥቁር ህዝብ እንደሆነ ያን ይናገራል መጽሐፍ ብሉይ ኪዳንም። ስለዚህ መጽሐፍ ምሁራን በተለይ ስኮላሮች አሁን ያለው ኢትዮጵያ አይደለም የሚል ምልከታ ይሰጣሉ። ኢትዮጵያውያን ደግሞ እኛ ያንንም ክርክር ሳንሰማ እኛ ነን የሚል ነገር የለም። ግን ዞሮ ዞሮ ወንጌል አገልግሎት ምንም መሰናክል ምክንያት አይሆንም። የትኛውም ብንሆን አሁን ካለው ኢትዮጵያ የሰፋም ይሁን የአሁኑም ይሁን ክርክሩ ባይቋጭም ስነ መለኮታዊ ይዘቱ ምንድን ነው? ስነ መለኮታዊ ይዘቱ ምንድን ነው? እዚህ አሁን ሐዋርያት ሥራ ምዕራፍ 8 ላይ የተነሳው ወንጌል አንዴ ተሻግሮ ኢየሩሳሌም፣ ይሁዳ፣ ሰማርያ ብለው ወደ ምድር ዳርቻ ክልል ውስጥ አንዴ ወንጌል እንደተሻገረ ማሳያ አድርጎ ነው የሚያቀርበው እንጂ መጽሐፉ አሁን የትኛው ኢትዮጵያ እንደሆነ በመናገር ብዙም ትኩረት ስለማይሰጥ ለእውቀት ጥሩ ነው ብናውቅ። ብዙ ምሁራን የሚስማሙበት የሚከራከሩበት ነገር አለ። እንግሊዝኛውን ከቻለሽ ጽሁፎችን በደንብ ማየት ትችላለሽ። ጥያቄሽ ጥሩ ነው፣ አመሰግናለሁ። ሌላ ሀሳብ ያለው አለ?
ጥያቄ ከሌለ ሰዓታችን ደርሷል። ለምን ያህል ሰዓት እንደቀረን አሁን ላይ ተኩል ሆኗል አይደለ? 25 ጉዳይ ነው የሚለው። ስለዚህ ምናልባት ለሚቀጥለው ጊዜ የምናየውን ላሳይና ጥቆማ ልስጣችሁና የሐዋርያት ሥራ ምዕራፍ 9 እስከ 11 እንመለከታለን። መንፈስ ቅዱስ የእግዚአብሔርን ተልእኮ ህዝቦችን ይቀርጻል። የእግዚአብሔርን ተልእኮ ትኩረት ያደረጉ ህዝቦችን መንፈስ ቅዱስ ይቀርጻል፣ ኃይል ይሰጣል፣ እንዲሁም ይመራል። ይሄ 9 እስከ 11 ሐሳብ ነው። ሐዋርያት 19 እስከ 11 አጠቃላይ እይታ ምንድን ነው? ሐዋርያት 19 እስከ 11 ሶስት መሰረታዊ ተልእኮ ሚሽናል ክፍሎችን ይዟል። ምዕራፍ 9 የሳውልን መለወጥና ጥሪን ይናገራል። ምዕራፍ 10 የቆርኔሌዎስና የጴጥሮስ በቆርኔሌዎስና በጴጥሮስ መለወጥ ላይ ጴጥሮስ ለወንጌል አገልግሎት እንዴት እንደተቀየረ ከራሱ አካባቢያዊ፣ ባህላዊ፣ ኢየሩሳሌም፣ ይሁዳ ተኮር ከሆነው አገልግሎት እንዴት ወደ አሕዛብ እንደተሻገረ ነው የሚያሳየው። ቆርኔሌዎስ ደግሞ ሃይማኖተኛ ሆነው እንዴት መዳን እንዳለበት ሰማይ እንዳመለከተው እናያለን። ምዕራፍ 11 ላይ አንጾኪያ ቤተክርስቲያን አሁን ከኢየሩሳሌም ቤተክርስቲያን በላይ ለአሕዛብ የወንጌል አገልግሎት ማዕከል ሆና እንደተመረጠች እንመለከታለን። ኤኒዌይ ከዚህ ብዙ መሄድ አንችልም፣ ግን አንድ ማስታወቂያ ምን ያለኝ ምንድን ነው የሚቀጥለው ሰኞ ላይ መንገድ ላይ ነኝ። ምናልባት መንገድ ላይ ነኝ፣ ወደ አዲስ አበባ አካባቢ ሊሆን ይችላለሁ። ከተመቸኝ ክላስ ገብቼ አስተምራቸዋለሁ። ካልተመቸ ምንድን ነው የምናደርገው? ለሐሙስ እንቀይራለን። ይስማማችኋል? ያ ይስማማል። ስለዚህ መንገድ ላይ ማክሰኞ ዕለት አሉት ማለት ነው። ምስጋና የሆነ የሚያስታውቅበት ሁኔታ ቢፈጠር ጥሩ ነው። ማነው ሰኞ ካላለ እኔ ካልቻልኩኝ እንግዲህ አለመቻል ሰኞ ከታወቀ ለሐሙስ እንደተቀየረ ማወቅ ነው። እሱ እንዲያስታውቅም እነግረዋለሁ። ግን በእቅዶቻችሁ ሐሙስን በደንብ አስቡ። ሰኞ ከተቻለ ተቻለ የሚለውን ከወዲሁ ለመናገር ፈልጌ ነው። ሐዋርያት ሥራ ምዕራፍ 9 አቤት ይቻላል። ይቻላል። ባለፈው እኮ ሰጥቻችሁ ነበር። ሌቶኛ ገብቻለሁ ማለት ነው። 0911 74 77 50 ይታያችኋል። ይሄ 09 ያው ይሄ በቴክስት ላይ ያለው ቴክስት ላይ ኦኬ፣ ከዛ አገኛለሁ። ዶክተር የበፊቱ ነው አይደል? የበፊቱ ነው። ያ በፊቱ ላይ 251 ብዬ ነው የጻፍኩት። ዜሮን አስወግዳችሁ በፊቱ ምጽፉ ከሆነ በተለይ እንደዛ ትጽፋላችሁ። ሌላው ምንድነው ሐዋርያት ሥራ ምዕራፍ 9 እስከ 11 ያለውን በደንብ አንብቡ። ምናልባት ፈተና ነገር ልትጠይቁ ትችላላችሁ። እስካሁን ከተማራችሁት ጀነራል የሆነ ነገር ልትጠይቁ ስለሚችሉ ግን የመጀመሪያው 9 እስከ 11 ያለውን ከጨረስን በኋላ ፈተናው ሊሆን ስለሚችል ክፍሉን በደንብ አንብቡ። አሁን ምዕራፍ 7 እና 8 ወሳኝ ስለሆነ በጥልቀት ሄደናል። 9፣ 10፣ 11 3 ምዕራፍ አንድ በሚሸፈንበት ጊዜ ጠቅለል እያደረግን ስለምንሄድ እናንተ አንብባችሁ ተዘጋጅታችሁ ካልመጣችሁ እዚህ ከምንወያየው ጋራ ወደኋላ መቅረት ስለሚኖር በደንብ አድርጋችሁ ጊዜ ወስዳችሁ አንብቡ። ሰኞ ከተቻለ ተቻለ፣ ካልተቻለ ለሐሙስ ሊታሰብ እንደሚችል ይወቁ። ምስጋናም እንዲያስታውቅ አደርጋለሁ። ሌላ ጥያቄ ከሌለ በዚህ ጸልየን እንደመደመው ምን ችግር አለ? እሺ እንጸልያለን። አቤቱ አምላካችን እግዚአብሔር ሆይ ድንበር፣ ጎሳ፣ ተቃውሞ፣ አጋንንታዊ ጦርነት ስለማይገታው ስለ ወንጌል ጉልበት ኃይል እናመሰግናለን። መንፈስ ቅዱስ ወንጌል በስተጀርባ በብዙ ትጋት ስለምትሰራ እናከብራለን። አሁን እንኳን ስለሰማነው ዞን እብድ ሰውን ጥፍር ለመቁረጥ እንኳን ወንድማችን ሲጸልይ ለውጥ ጌታ ሆይ ተገኝቶ ለወንጌል በር እንደተከፈተ ሰምተናል። በኢየሱስም እዚህ ይሄንን ኮርስ እየወሰዱ ያሉትን በተለያየ ባሉበት ባህል ውስጥ መንፈስ ቅዱስ አንተ አጥፋቸው። በብርሃኔ ጌታ ሆይ ባረካቸው። መገለጥን ጌታ ሆይ የምለየት ሁሉ አንተ አጋጣሚዎች እንዳያልፉ በሽተኛ ባለበት የመጸለይ ጌታ ሆይ በተለያየ ተግዳሮት ጨለማ ውስጥ ላሉት ጭንቅ መካከል ላሉት ሰዎች የመቅረብ ቸርነትን የማሳየት የጌታ ስም የመጥራት ይህንን መንፈሳዊ ብልሃት ብርሃን በኢየሱስ ስም አስታጥቃቸው።
የትኛውም የአጋንንቱ ጉልበት በፊታቸው እንዳይቆም በመንፈስ ቅዱስ ኃይል የተቀቡ እንዲሆኑ ጌታ ሆይ በሮች እንዲከፈቱ አቅጣጫዎች እንዲታዩ የፊልጶስ አምላክ ከሰማርያ ወደ ምድረ በዳ ይመራ በምድረ በዳ ደግሞ አንድ ወንጌልን እውነትን መዳንን ከሚፈልግ ሰው ጋር ከሰማይ መልአክ ልክ ለአንድ ሰው ነፍስ እንኳን ይህንን ያክል ትኩረት የሰጠ አምላክ በሰፈራችንም ባሉ ሰዎች እኛንም የተጠቀምበት በሮች ይከፈቱ። እግዚአብሔር አምላካችን ሆይ እስካሁን እየተማርን ስላለንበት ስለዚህ ጌታዊ መለኮታዊ ታሪኮ ስለ ወንጌል ጌታዊ ሩጫ ስለሚሄድበት መንገድ እናከብራለን። በሰላም ያሳድረን በክርስቶስ ኢየሱስ ተላለማችን አሜን። መልካም ዘመናት የሚገቡ ተማሪዎችና ተማሪዎች ጥንቃቄ እንዲያደርጉ ነገረን። አቤት ሰላም ይሁን።